ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የበጎይቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? ኦድና እንዴት ነው? ኢድ ሙባረክ ያለውኝ አልሐምዱሊላህ ሰላም ነኝ። በመጀመሪያ በጣም ደስ ብሎኛል። ምክንያቱም በዓለም አንደኛ ደረጃ ወጥታለች ማለት ነው ኢትዮጵያ በኢድ ሶላት ማለት ነው። ማሻአላህ ደስ ብሎኛል። በቃ ኢትዮጵያ እንደዚህ ስትጠራ አቤት ማሻአላህ አለኩል ሀል እንግዲህ ኢድ ነበረ። እንደው ኢድ ሙባረክ እላችኋለሁ ብዬ ጥፍት አልኩት። በቃ ጥፍት አልኩት ማለት ነው። ጥፍት አልኩት ምክንያቱም ወጡን ስሰራ ብረት ድስቱን ሳገላብጥ ምናምን ነገር ቪዲዮ ቀርጽላችኋለሁ ብዬ ነበረ። ግን ማለት ነው ሀቂቀታን አልተመቸኝም ቪዲዮ ለመቅረጽ ማለት ነው። አልተመቸኝም። አንደኛ ብቻዬን አልነበረም ወጡን ስሰራው የነበረው። ስለዚህ በቃ አልተመቸኝም እንዴ መቼም አትቀጡኝማ። ጆሮሽን ያዥ እንደማትሉኝ ተስፋ አደርጋለሁ። ስለዚህ ያው መጠን ይቅርታ ዞሪ ማሊሽ እና እንዴት ናችሁ? ደህና ናችሁ? ለማንኛውም እቤት አልዋልኩም የኢድ ቀን ማለት ነው። ሲያስጠላ ብታው ወዲህ እኔማ ሊያልፍልኝ ልገራችሁ ጉዴን ሊያልፍልኝ ልበላ ልደሰት ማለት ነው። ልደሰት ማለት ነው። ከዛ በኋላ እንግዲህ እንደምታዩት በቃ መንገዱን የተበራ አይደለም። እኛ እንዳልኩኝ አይደል እንዲህ ምንም ታዋቂም ባልሆነም በቃ ያገኘሁትን ነገር ደስ ያለኝን ነገር ሰወር ቀረጽ አረኩኝ እያረኩ ያለው አልኩኝና ለመኪና ጥልቅ አልኩኝ። መኪና ጥልቅ ካልኩኝ በኋላ ምን አደረኩኝ? በቃ ሰጋገርኩኝ። አለኩላ ሀለን ስንሄድ ቆየን። ይሄው እንግዲህ ማሳያችሁ ለመቅሪብ ሶላት መስጂድ ውስጥ ገብቼ ነበር ይሄንን የቀረጽኩት ማለት ነው። ግን ትንሽ አለፍ ብሎኛል። ያው ዛላን ሆኛለሁኝ ማለት ነው። የኢድ ሰላት የሰገድኩት ቻርጃ ጀማል ናስር የሚባል መስጂድ ያለ ስሙ ጠፋኝ፣ ግን ሰፈሩ ነው ጀማል ናስር የሚባለው እንጂ የመስጂዱ አይደለም። መስጂዱ ግን ሲያምር ያ ሰላም በጣም ነው የሚያምረው። ይሄን አሁን ቪዲዮ ማስታወሻ ሳልቀርጸው በጣም አልኩና ቁርአን በዛ ተደርጎ ምናምን ሲያው ብድግ አደረኩትና ፎቶም ቪዲዮም ሰራሁበትና ከዛ ደግሞ ከላይ ያለው መስጂድ ይሄ ነው ማለት ነው። ሰላም መስጂድ መሰለኝ የሚባለው እሱ ማለት ነው። የሰፈር አካባቢው ሄራ መስጊድ ያልሰገርንም አትሉኝ ማለት ነው። ማሻአላህ በጣም ነው የሚያምረው። አቤት የሰው ብዛት! እንግዲህ የኢድ የኢድ ቀን ስለሆነ ይሁን አላውቅም፣ የሰው ብዛት ማሻአላህ ተባረከላ። እንዴት በደንብ እንግባ ማለት ደግሞ እንደ አዲስ እንደመሆን መጠን በዛ ሰፈር እናቴ የሴት መግቢያ ወንበር መስጂዱን የት ላግኝ? ተዟዞር በወንዶች መካከል ጥምስምስ ያባሳ ማለት እኔ አላወቅኩትም በር። ከዛ ለኩል ያለን ሰገድን እንዝናናለን ብለን ብንወጣ ምሽት አለብን። ምክንያቱም አንደኛ ከመሸ ደግሞ ላላገኝ መኪና ከዛ በኋላ ሲመሸብን ሳንዝናና ምኑን ቅጡን ሳናውቀው እግር እጅ ሳይኖረው የሄድንበት ዋጋ አንድ ነገር ሳይሳካልን ተመልሰን ወደ ቤታችን ከመምጣታችን በፊት እንግዲህ ታክሲ የሚባል ነገር የለም። ከሰዓት ላይ ቆመን ኢጥናት ሆነ ብላችሁ ለሁለት ሰዓት ያህል ታክሲ ጠብቀን አጣን ብላችሁ ወጥቷል ታነው ማለት ነው። ከዛ ታክሲ ስንማጣ ከዚህ ከሰፈራችን ወደ ትንሽ ነበረ እያስቆጠርክ መጥተህ እያስቆጠርክ ትሄዳለህ። ችግር የለውም የዛሬን ቅበረኝ እጄን አንጠልጥል አውጣኝ ተዝግርሞ ብዬ እና እንደገና እንደምንም ለምኔ ተለማምኔ ጫልኳቸው። ከዚህ ሰፈር ወሰደ እንደ ወቅልክ ታክሲ ከዛ ሄራ መቼም ይሄዳችሁ ነው ያላችሁ ሰዎች እዛ ታውቁታላችሁ። አቤት ሰፈሩን እንደመቀሩት ጣሽ በሚል ነገር አረገኝ አልኩኝ እና እኔ ካሜራዬን ብድግ አደረኩኝና እንዴት በራዲ ነው ዶሮ አለሁኝ እንጂ እችን የ30 ሰከንድ የ20 ሰከንድ ቪዲዮ ሰወር እያረኩኝ ምተው አሁንም እንደዛ አላረግም አልኩኝና መዝረጥ አረኩኝና ስልኬን ሰወር አረኩኝ። ኧረ በቃሽ እያሉኝ እንደውም አንዴ የተወደደ ታክሲ ነበር እሱ አመለጠ። ይሄንን ተሰውር ማለት ነው። ቀድሞ ሊበቃኝ ነው እንዴ መኪናውን አነሳለሁ አንዴ መስጂዱን አነሳለሁ። ባህርም ነበር እንደው የባህሩ ነገር በጣም አስደስቶኝ ነበር። አለኩላ ያለን እንግዲህ ሌዝጎ ነው እንግሊዘኛ ተናጋሪ ሌዝጎ ሲል ሰምቻለሁ። እንደዛ ነው። ለማንኛውም ወደ ቤታችን አመራን። ወደ ቤታችን
አቡ የወሬ ለቀቀብኝ። እንግዲህ ተናድጄ ነበረ። ምክንያቱም ያሰብኩት ያለምኩት ስላልተሳካልኝ የሄድኩበት ጆሯቸውን ፍንድት ድንቅር አድርጊያቸው ነው መኪና ላይ የመጣሁት ሰቅሰቅሰቅ ማለት ነው። አረ እንደው አንቺ መቼም አለሽበት ጥርስ የማይገጥም እያሉኝ ጓደኞች ማለት ነው የአናታቸውን ብለን ፍትት አድርጌላቸው ወደ ቤታችን መቼም አላወራው የባት የለም ኢድ ነው ብዙም ባይሆንም አላደለም ያው እና እነሱም ትንሽ ሀያ ብዬ ወስጃቸው ትንሽ ሙዳቸውን ስለጨረብኩባቸው በቃ ማከና ላይ ቢሆን ማዝናናት አለብኝ ይኖርብኛል ብዬ አሰበርኩ ፈክር አደረኩኝ። ከዛ በኋላ አለኩል ሐል ብቻ ቤታችን መጣ። ቤታችን እንግዲህ እያቀና ነው። ኧረ እናውራ እንጫወት እያሉኝ ያው እነሱ እናንተ አውሩ ተጫዋቹ። ምክንያቱም እዚህ አሁን ድምፁን ባልቆርጠው ባላጠፋው ወይ ያለ ጫጫታ ያለ ምናምን ልነግራችሁ አልችልም። ኧረ በቃሽ አንቺ መሄጃ ሳጣሽኝ፣ መተንፈሻ ሰጣሽኝ፣ መንቀሳቀሻ ሳጣሽኝ። በዚህ ካሜራ ነው በዛ ካሜራ ነው። እኔ ደግሞ ፊት ለፊት ተቀመጥኩ። ምክንያቱም ለመቀረጽ ራሱ አይመቸኝም ብዬ እናቴ ይህን በያዥ በገረጅ አለ ሰውዬው። ለማንኛውም እንደዛ ሆኜ በግድ እንደው ከዚህ ገቤና ተቀመጥኩ ብዬ ተቀመጥኩባቸው። እዛ በኋላ ለማንኛውም እየሽከረከርን ወደ ቤታችን ደረስን። ቤታችን ከመድረሳችን በፊት እስኪ ስለ እናንተ ስለ ኢድ የኔ ኢድ እንደዚህ ሆኖ አለፈ። የእናንተን ኢድ ደግሞ ማወቅ እፈልጋለሁ። እንደው ምናልባት ማለት ነው ኮሜንት አድራጊዎች ካላችሁ ኮሜንት አድርጉልኝ። የእናንተ ኢድ እንዴት እንዳለፈ ነግሬያቸዋለሁ። ለምን ወጥ አላሳየሽንም ለምን እንጀራ አላሳየሽንም ብትሉ ወደ መጨረሻው አሳያቸዋለሁ። እዚህ መስጊድ ደግሞ ስደርስ ማለት ነው እዚህ ሀረመ ወጽ እዚህ ደርሼ ምን ነው ታልሰግርኩኝ አልኩኝ። ለማንኛውም ያው አለፍ ነው እያየን ማሻአላ በጣም ያምራል። ያው ግን የሰፈራችን እንኳን ይበልጣል። ነው የሰፈራችን መስጊድ እኮ አላሳየኋችም። ያው ክፉ ወኛ ሳይሆን ከአይን ለመጠበቅ ነው እንጂ ክፉ ወኛ እንኳን አይደለም። ተፈለጋችሁ አንድ ቀን እዛ ላይ ብላ ይገባላችኋለሁ እንጂ በቪዲዮ ሰርቻ አላወጣላችሁም ማለት ነው። ሰምታችኋል። ለማንኛውም እንግዲህ ቤታችን ደረስን። ቤታችን ከደረስን በኋላ እንግዲህ ሳንበላ ነበር ሄር ነው ገውዛው እንዝናናለን እንፍታታለን ተባብለን ታንበላ ነበር። ይሄ ነው እንግዲህ ሰራ አድርጌ ነበር። ያው እንግዲህ ወጡን ያላሳየኋችሁ ብዙም ሰው ሰሪ ክሽና ብዙ ሰው ሰሪ ስለነበር አላሳየኋችሁም። እንግዲህ ምግባችንን ሰራ አድርገን ነበር ይሄር ነው ሳንበላ ፏዋካችንም አንዳንድ እየበላን ተዛ ስንመጣ ጠደፍ አደረግነው። አንዴ ግማሹ በፏዋካ አንዴ ግማሹ ወረ ይሄንን ራሱ ተሰውር እናት ያረ ወግጅ እያሉኝ ያው ሰወርኩባቸው። እንግዲህ ቡናችንን ጠጣ አደረግን። እንጀራው አለፍ ስንል ማለት ነው ተምግባችን አለፍ ስንል እንግዲህ ቡናችንን ጥጥት አድርገን የጨረስን ጊዜ እናቴና ይዘዴ ብለቂ ተኝት ተጠቅለ። ለማንኛውም ወዳቸዋለሁ፣ አከብራቸዋለሁ። ሰላም አለይኩም።